ሀይሚ እንግዲህ ከባድ ውሳኔ ወስናለች። እውነት ለመናገር ከባድ ነው። ቡርኬ ያነሳው ነገሮችም ያንዳንዱ ከባድ ነው። እውነት ለመናገር አላቅም። ሀይሚ እንግዲህ የመለየት አለብን ያለች ነው። አንድ ሴት ደግሞ ለእሷም ከባድ ነው። በነገራችን ላይ ግን ሀይሚዬ በዚህ አጋጣሚ የኔ ውድ ማለት ነው የኔ ጨረቃ የኔ ፍቅር አታልቅሽብን፣ አታልቅሽ። እውነት ያንዳንዱ ነገር ስታለቅስ ከልቧ ነው የምታለቅሰው እና በጣም ነው የምታሳዝነው። እንግዲህ ብሩኬ ነገሮቹን አደረኩም አላደረኩም አምኜ መቀበል አለብኝ እስከሚወለድ ድረስ ከሰው ጋር መጨቃጨቅን አልፈልግም፣ እውነታ እስከሚወጣ ድረስ እንኳን የሱ ነው ልጁ ከተባለ ከሀይሚ ጋር መለየት አልፈልግም ያለ ነው። ከባድ ነው ጋይስ፣ እንደ ሰው ስታስቡ ከባድ ነው። ብሩኬ እንዳልኳችሁ ራሱን እየተጠራጠረም ነው፣ አላደረኩም እያለ ነው። ብዙ ነገር ነው። በእርግጥ ይረዳለሁ ወንድሜ፣ አይዞክ፣ እግዚአብሔር ፈተና ያሳልፋችሁ። የሁሌ ጸሎቴ ነው። እውነት ለመናገር ከባድ ነው። የሰው ደስታ የማስደስታችሁ ብዙ ለሰው ልጅ ጉድጓድ የሚቆፍሩ ብዙ ሰው ስላለ ማለት ነው። እና እግዚአብሔር ፈተና የሚያሳልፋችሁ ለማለት ይፈልጋሉ። ሰላም ውድ የነፂ ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? አለው እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። ተመልሼ መጥቻለሁ የኔ ወዶች። እንግዲህ ዛሬ በሀይሚ መጥቻለሁ። እንግዲህ ብሩኬ ለቋል ቪዲዮ። በጣም ግራ ተጋብተዋል፣ በጣም ከስተዋል። በነገራችን ላይ ሁለቱም ነው የተጎዱ። በነገራችን ላይ ሁለቱም ነው የተጎዱት እና ብሩኬም ደንግጧል። ጭንቀት ነው፣ ከባድ ነገር ነውና አላቅም። እንደ ሴት ስናስብ ከባድ ነው። ግን እኔ አንዴ ለሀይሚም ለብሩኬ ማስተላለፍ የምፈልገው ምንድን ነው፣ ሀይሚን ብላለች በአንዴ ልትቀበል አችልም። ሀይሚ ታውቃላችሁ፣ ተረጋግታ አስባበት ያንዳንዱ ነገር የምትወስበው፣ አንዳንዴ በፍጥነት የምትወስነው አለ፣ ተረጋግተን ደግሞ የምታስብበት ነገር አለ። ብሩኬ ግራ ያጋባት ነው። ለምን ትላንትና እንደውም ደስ የሚል ቪዲዮ ነው ባይዘው። ትላንትና ለምን ተረጋግታ ነበረ። እኔም አስብበታለሁ ሊሆንም ይችላል ብላ ነበረ። መድኃኒት አብልታ ነው እንጂ ብሩኬ አላደረገም። በጓደኞቹ በወንድሞቹ የተባለ ነው። በዚህ ደግሞ ብሩኬ የተፈጠረን አላቅም ብሏል። ምንም ማቆ ነገር የለም ያለ ነው። ሲቀጥል ደግሞ በዚህ ሰዓት እኔ ከማንም ጋር መጨቃጨቅ አልፈልግም። ልጅም ቢወለድ የኔም ቢሆንም ባዮንም እንደ ሰው ሊረዳ ይችላሉ። ከዛ ውጭ ግን ሀይሚን ማጣት አልችልም ያለውን እንደ ሰውኛ ትክክል ነው። ግን እንደ ሴት ልጅ ስናስብ ደግሞ ለሀይሚ በጣም ከባድ ነው። ከባድ በተለይ ደግሞ የድሮ ፍቅረኛ መሆኑን እኮ በደንብ ታውቃለች። ግን ለሷ ቡታጅራ ስትሄድ አልነገርካትም፣ ከልጅቷ ጋር ስትገናኝ አልተናገርክም። እሱ ነው የከበዳት። በዚህ ሁኔታ ስለማትጠብቅክ ነው። ብታረግ ራሱ አደረክ ያልኩ አይደለም። እውነት ለመናገር ተመልካች እንድትረዱ ይፈልጋለሁ። ብሩኬም መረዳት ሞክሬያለሁ። ታውቃላችሁ እኔ አሁንም በጭራሽ አላምን ብሩኬ ምንም አላደረግም እስካለ ድረስ በአንድ ቀን አላቅም ሆኔ በቃ ምን ልበላችሁ ሆኔ ነገር አድርጋ ሊሆን ይችላል ምናምን ነው እንጂ ከዛ ውጪ ብሩኬ ልጠራጠር አልችልም በእኔ በኩልና ሀይሚ ግን የኔ ቆንጆ ተረጋጊ። ነገሮቹን ቢታስቢ ያርፍ ነው ማለት ልሱም ይጎዳብሻል። እውነት ለመናገር በእርግጥ ያመንሹ ሰው እንደዚህ ሲያረግ እምነታችን ነው የሚጠፋኛ ሴቶች። ካመን ከልብ ነው ሰው የምናምነው። ከወደንም ከልብ ነው የምንወደው የምናፈቅረው። ልባችን አሳልፈን ነው ለምንወደው ሰው አሳልፈን የምንሰጠውና ግን ብሩኬም ይጎዳል። አሁን አንቺ ብትለዩ በጣም ይጎዳል። መጥፎ ስሜት ውስጥ ይገባል። ስራም ላይ ሰራ ይችላል። ለምን እቺ ልጅ በቃ ፍቅሩ ወጥቶላታል። ከአመት በፊት ነው ፍቅሩ ይወጣለትና ከሷ ጋር ደስተኛ ሆኖ አይኖርም። ለምን ከሚያፈቅራት ከሚወዳት ከሀይሚ አላይታ ከሷ ጋር ደስተኛ ሆኖ ሊኖር አይችልም ማለት ነው። ማለት ከባድ ነው። የህይወታችሁ ላይ የመጣ በጣም ትልቅ ከባድ ነው። እንደ ሴት ልጅ መቋቋም አችልም። አንድ ሴት ልጅ የምትወዱት የምታፈቅሩት መታ አፈቅራለሁ ብሩኬን ካለችው ለሴት ልጅ በጣም ከባድ ነው። ሀይሚ እሷን መቋቋም አልቻለችም። ከልጅቷ ጋር መጣላት አልፈለገችም። እኔ ግን ከብሩኬ ጎን ሆና ብትጋፈጥ ሁለታችሁ ብትስማሙ እስከሚረጋገጥ በተለይ ደግሞ እስከሚረጋገጥ ነገሮቹን ሀይሚዬ አስበሽ ከብሩኬ ጋር ጎን ሆነሽ ነገሮቹን ቢታጣሪ የተመረጠ ነው ብዬ ነው ማስበው። አይኖ ጊዜ ይፈጅብሻል፣ ይከብዳል።
ብሩኬ እንዴት እዚህ ቦታ አገኘው ልትሄድ ቻለሽ? ያመንሹ ወይም ደግሞ የጠበቅሹ ትልቅ ቦታ ስለሆነ እውነት ለመናገር ብሩኬ በጣም ነው የምታከብረው፣ በጣም ነው የምትወደው። ታውቃላችሁ፣ ትልቅ ቦታ ነው ለብሩኬ ያላት፣ ከማንም በላይ ነው የምትወደውና ያልጠበቀችው ስለሆነ ግብዳ ስለሆነባት ነው አይሚ ለሁሉም ነገር አሁን ውሳኔን ያቃታት ማለት ነውና፣ ግን እሱም ይጎዳል ያልኩት ምንድን ነው ጋይስ፣ ብሩኬ አሁን የማይፈልጋት ሴት ጋር እንዲኖር ነው የሚደረገው ማለት ነው። አይሚ ከተለየች ወይም ሳይፈልግ ከልጅቷ ጋር ይኖራል ደስተኛ፣ እድሜ ልኩን ደስተኛ ሊሆን አይችልም ማለት ነው። ገባችሁ አይደለ? ስለዚህ ብሩኬም ይጎዳል፣ ህይወቱ ይበላሻል። ስከትል ደግሞ ብሩኬ በጭራሽ ከልጅቷ ጋር ሊኖር አይችልም። ለዛም አስቡ፣ በቀል ነው ያለበት። ገባችሁ አይደለ? ቢያንስ ራሱ ከአይሚ ጋር ብላይ ከቺ ጋር መኖር አይችልም። ለምን ካላችሁ አንደኛ ፍቅሩ ወጥቶላታል፣ ሁለተኛ ደግሞ ከአይሚ ጋር ነው አለያየችው። ገባችሁ አይደለ? ስለዚህ ተረጋግታችሁ ብሩኬ አንተም ባንዴ በቃ መለያየት የለብንም ይሄ ነው የሚበጀው ማለት የለም። ገባ አይደለ? አንተም እርግጠኛ ሆነ ቢያንስ እኮ አንተ ማስረዳትን አልቻልክም። አይሚን እኔ አላደረኩም እንዳላረኩ ነው ማቆ ግን ምን አስነክተው እንደሆነ አላቅም ብለክ እንኳን ማስረዳት ትችል ነበር። በራስ እርግጠኛ ሆነ። ይሄ ነው በቀደም የተናገርኩት። በራሱ እርግጠኛ መሆን አለበት። አሁን እሱ ምንድነው ስለ ልጅቷ የሚያስባል። እርጉዝ ሴት ኦፍኮርስ እርጉዝ ሴት ናት። ሴት መከበር አለባት። ትክክል። ግን ያደረገችው ያለችው ትክክል አይደለም። አንተ እርግጠኛ ከሆንክ አንተ ምንም ካላደረግ ትክክል አይደለም። እንደ ሰውኛም ካሰብክ ደግሞ ትክክልም ነው። ለምን ሴት ልጅ ናት። ያው ከተወለደም የማንም ሰው ማሳደግ ይቻላል። ምንም ችግር የለውም። የአንድ ሀገር ልጆች ናቸውና ተረጋጉና አስቡበት። አይዟችሁን የውዶች በጣም ነው የምወዳችሁ።